ተዘርፈናል ነው የሚለው። እናንተ ደግሞ እረዳለሁ ነው የምትለው። እና ይህ ነገር ስለተጋጨብን ብዙ ሰዎች ግልጽ ያልሆነ ሀሳብ ነው ያላቸው። አንዳንድ ሰዎች ይመጡና ይሰድበዋል፣ አንዳንዴ ደግሞ ያሞግሰዋል። ይሄ ቢዝነስ ነው ወይስ አንተ እውነት የእግዚአብሔር ሰው ነህ? አሁን አንተ ያልከው ላምባዲናም የአንተ በሃይማኖት አንድ ናችሁ፣ እሱም ፕሮቴስታንት ነው። ሌሎቻችሁም እነ ቲቲም ሁላችሁ ፕሮቴስታንቶች ናችሁ። ሃይማኖታችሁ አንድ አይነት ነው። በክርስቶስ ወንድም የሆናችሁ ትባባላችሁ። አሁን ማንም ይሁን ምንም ይሁን ግን በራስ ኮንፊደንስ ሊኖር ይገባል። መጀመሪያ ደረጃ የሰው ልጅ ለምሳሌ እንደዚህ ነው አይደል? ይሄንን ያዩት። አዎ ይሄ ነው አዲሱ። ይሄኛው ሲወጣ ይኸውልሽ ይሄ ከቨር ነው። ኤግዛክትሊ ያ አይሹ ይሄ ከቨር እዚህ ላይ ሲገጠም እዚህ ላይ ሲገባ እዚህኛው ላይ ሲገባ ሌላ ነው የሚለው። ይኸውልሽ እንደዚህ ነው። ሁለት ቀዳዳ ነው የሚያመጣው። ሁለት ቀዳዳ ነው። እኔ ደግሞ ከቨሩን ነው የምፈልገው። ምን ያደርግልኛል? ዋናው ስልኬን ፕሮቴክት ማድረጉ ነው። እና እንደዚህ ሲሆን እንደዚህ ሲገባበት ሌላ ነው የሚመስለው። ሁለት ቀዳዳ ይመስላል። አዎ በት ስቲል ግን ማለት አንዳንድ ጊዜ አሁን እንዲህ ሚዲያ ላይ መልስ መስጠት እየቻለን እግዚአብሔር እንዲያበረታን ማድረግ ያለብን ነገር። ምክንያቱም ሁሉም ሰው አሁን ለምሳሌ ለህዝብ የሚጮህ አለ፣ ማለት በፖለቲካው በሃይማኖት ዙሪያ የሚነጋገር አለ፣ ዝም ብሎ ሶሻል ላይፍ ላይ ያለ ሰው አለ ምናምንና ስለተምታታ የኛ ሀገር እንትን የለውም፣ ልዩነት የለውም፣ አንድ ላይ ነው ሁሉም ነገር ያለው። ለማን እየጮኸ እንደሆነ የማይታወቅበት ደረጃ ላይ ነው ያለው። እንደገና ላይክ you know it doesn't make sense። አንዳንድ ጊዜ መልስ መስጠት የሌለብን ነገሮች አሉ። ድሮ አሁን የምትችላቸው ነገሮች ነበሩ አይደለ? ላይክ ታውቃለህ ግን አትመልስም። እሱ ነገር እንትን መሰለሽ እኔ እንደውም አንቺ ስትናገር የሰማውና ስስቅ ነበረ። በዚህ እንዴት ይገምቱታል ምናምን ስትይ እኔ አሁን እና ቢግ ዲል ስልክ ምናምን ስልክ I don't know እኔ ስልክ፣ መኪና፣ ልብስ፣ ምግብ ወይ ስልክ፣ መኪና፣ ምግብ፣ ቤት ምናምን ለኔ ቢግ ዲል አይደለም ናውዴዝ። እንደ በጣም እንደ ኤግዛጀሬት አድርጊያቸው መቆጥራቸው ነገር አይደለም። አሁን ይሄ ስልክ መግዛት፣ መኪና መግዛት፣ ልብስ መግዛት፣ ጌጣጌጥ መግዛት፣ ቤት መግዛት ለኔ አልፏል። ከእንትንነት አልፏል። ከዛ ቢግ ዲል ሆኖ ከማየት አልፏል። እና ለዛ ሰው መልስ መስጠት አሁን በጣም አንዱ ከሚያወያየው ቻርጁ ራሱ የተቆረጠ ነው። ቻርጅ ግዛ በሉት ሲል ቻርጅ መበላት ማለት ቢዚ የሆኑ ሰዎች ነው ቻርጀራቸው የሚበላው። ሲሰካ ሲቆር ምን ሲል ምናምንና ተስቅ ነበር። አንዳንዱ ያስቃል፣ ኢንጆይ ያስደርጋል። ለዛ ነው ያ ግን እኔ በበኩሌ ሚዲያ ላይ የታዘብኩት ነገር እኔ አሁን በራሴ ከለር በራሴ ስታይል ላይክ ሰው ጋር ጠልቄ ነው ያለሁት። ላይክ ቢሰድቡኝም ኔጌቲቭ ነገር ቢኖራቸውም ሰዎች እኔ ግን ማስተላለፍ ያለብኝን የት ጋር እንደሆነ አውቃለሁ። ምናልባት አሁን ሰው ላይገባው ይችላል ብዬ አስባለሁ። እና ሰው ስላልገባው ብዬ ወጥቼ ብዙ ነገርም አላስረዳም። በዛው ቫይብ ነው የሚሄደው። እኔም ብቻ ነው ማሳየት የምችለው። ግን የእንትና ጓደኛ ነው ጃፒያችን እኔ ሊወቅት ነው የመጣው። ችግር የለውም። አየው ጫዋ እኮ ነው። በነገራችን ላይ ጃፒ በጣም የእግዚአብሔር ልብ አለው። ታውቃለህ አይደል ፊራውን? ኦኬ የእግዚአብሔር ልብ ያለው እዚህ ምድር ላይ ማንም የለም። ክርስቶስ ብቻ ነው የእግዚአብሔር ልብ ያለው። ሁሉ ይዘርና ያስወጣክ እኛ አይደለንም፣ ጠላቶች ናቸው የሰየፉክ። ስማ ማን አለው አንተ ቤት ሞዴሬተር? ብዙ ሰው ነው ያለው። እኔ ጋር የሌለው ሰው አለ? ወይ ጃፒ ከሁሉም ሰው ጋር ተጣልቷል። ለዛ አንዱ ነው ተጣልቷል። ወይ ከሁሉም ጋር ነው እንጂ በምን ሜቢ በፖለቲካ ፖለቲካ ያወራል። አሚን ይመቸው። ሁሉም ለራሱ አይደል የሚቆመው። እኔ ሁሌ እንደዚህ አሁን ለህዝባቸው ሲቆሙት ዝም ይለኝ 2013 12 ምናምን ዩጋንዳ ነበርንና የሆነ ያበደ ግሩፕ ነበርና ላይክ አንዳንድ ጊዜ እንትን
ፖለቲካ ባላቅም አያቸዋለሁ ከውጭ ያለውን ኢሞሽን ምናምን ጊዜውን ማለት ነው። አሁን ሰዎች የሆነ ነገር ሲሉ ያኛውን ጊዜ ነው እንጂ የሚያስታውሰኝ እንደ እንትን አላየውም። እንደ ክፋት ይመቻቸው፣ ሁሉም ለራሱ ላመነበት ነገር። ግን ከሁሉም ነገር ወጥቶ ወደ እግዚአብሔር እየቀረቡ መሄድ ምናምን። አሁን የድሮ ቫይብ ከለም ይሄ ለእግዚአብሔር ያለ ነገር እያወክላሽ የምትለው ነገር እሱ ብዙ ሰዎች መርህ የሚያደርጉት የሚወዱት ነገር ነው አንተ ላይ እና አንዳንዱን ጀስት በቃ ኢግኖር እያረክ መሄድ አለብህ ነው። ብዙ ነገር መልስ ማሰጭ። እኔ ለነገሩ ሶሻል ሚዲያውን እንደ ኢንጆይመንት ነው የምጠቀመው። አንድ ኢንጆይ በጣም ለመሳቅ ጊዜሽን ለማሳለፍ ምናምን ነው እና ሁሉንም በሲሪየስ አልይዘውም። ብዙ ነገር በሲሪየስ አልወስደውም። ግን ሰዎችን ስለማከብር ሰዎችን አይ ቲንክ ላለማስከፋትና ላለማስቀየም በጣም ስለምጠነቀቅ ሁሉም ሰው ሲፈልገኝ ሄጄ እንዲህ ተብሎ አልፈል ለማስረዳት እነዛን ሰዎች የሆነ ሰው እንዳይቀየም እና ልቡ እንዳያዝን ቤትህ አንተን ያስገባኛል። ሌላ ሰው ለምን ያስወጡልኝ ካላልክ ጠበቃ ማን አስወጥቶ ነው? እኔ እንጃ፣ እኔ አላውቅም። ግን በአንተ ያንተ ነው ቤቱ። እኔ አውቃለሁ። ያስገባኸኝ ቡላላ ነው። አንተ ካስገባኸኝ ለምን ነው ሰው የሚያስወጣው? ቡላላ ነው። አሁን ማንም ይሁን ምንም ይሁን ግን በራስህ ኮንፊደንስ ሊኖር ይገባል። መጀመሪያ ደረጃ የሰው ልጅ ያ እውነቴን እኮ ነው የምልሽ። ሌላ ቦታው ማንኛውም ሰው ቤቱ ሲያስገባ ራሱ ካስገባው ሌላ ሰው አያስወጣም አይደል? ነው አሁን አንቺ እንትን እኔ ከፌራውል ጋር ላወራ ነው የመጣሁት። እኔ ዝም ብለው እኔ ምን አቅም አለኝ? ማስታወቂያ ሰራሽ ገና እንደገባው እና ጥሩ አይደለም። ሰላም ነው? ሰላም ነው አለው። እግዚአብሔር ይመስገን ሰላም ነው። እግዚአብሔር የተመሰገነ ይሁን። በብዙ ቦታ ትከሰሳለህ እና ለምን እንደምትከሰስ እኔ ባይገባኝም እኔ አላውቅም። እኔ ማቀዝ ብሎ አየር ሚዲያ ላይ ነው እና ትከሰሳለህ። የምትከሰሰውም ደግሞ ተዘርፈናል ነው የሚለው። እናንተ ደግሞ እረዳለሁ ነው የምትለው እና ይህ ነገር ስለተጋጨብን ብዙ ሰዎች ግልጽ ያልሆነ ሀሳብ ነው ያላቸው። አንዳንድ ሰዎች ይመጡና ይሰድበዋል፣ አንዳንዴ ደግሞ ያሞግሷል። ይሄ ቢዝነስ ነው ወይስ አንተ እውነት የእግዚአብሔር ሰው ነህ? እናንተ ስምትሉኝ ያላችሁ ያለው የእግዚአብሔርን ቃል አካፍለው በዛም ያፕዩ ይወዳል። እሱን ስለ መጽሐፍ ቅዱሱ አንቺ እንዳትነግሪኝ እኔ ቁጭ አድርጌ አስተምርሻለሁ። መጽሐፍ ቅዱሱ እሱ ችግር የለውም። እኔ እሱን እንደ ግለሰብ እንደ ምድራዊ ነው የጠየቁት፣ እንደ ሰማያዊ አይደለም። አንዳንድ ጊዜ ለምሳሌ ሰው ተዘረፍኩ ሲል እኔ አሁን ተዘረፍኩ ካልኩኝ የት ጋር እንደተዘረፍኩና የተዘረፍኩትን ነገር መግለጽ አለብኝ አይደለ? ግን እንዲሁ በስሜት ዝም ብሎ ተዘረፍኩ አይነት ነገር ሳይሆን የሆነ ሰው ተዘርፎ ከሆነ ማስረጃ ይዞ ይመጣል። ምን መሰለ፣ ከጥላቻና ከስም ማጥፋት የዘለለ ነገር ተጨባጭ ማስረጃ የላቸውም። ተጨባጭ ማስረጃ ሲኖረው ሰው በዛ በተጨባጭ ማስረጃው መሰረት የተዘረፈ ጃፒዬ ስማ፣ እኔ ችግር ስላለብሽ ነው። ካላወራሽ ያምሻል አውቃለሁ። ግን ቆይ እኔ ቤት እየመጡ ጃፒን ለምንድን ነው የምትፈሪው ይሉኛል። እኔ አንድ በቲክቶክ የማውቀው ጓደኛ አለኝ ጃፒ የሚባል፣ አንድ ደግሞ በአካል የማውቀው ወንድሜ በጣም በቃ ከእናቴ ልጅ በላይ የምወደው አለኝ። የትኛውን ነው ብዬ ስጠይቃቸው ያ የምትፈሪውን አሉኝ። ሁለታችሁንም ነው የማከብረው። ስልክ መጥቶን ይሰማል። አሁን ይሰማል። ምን መሰለህ፣ ለምሳሌ አሁን አንዳንድ ሰው መጥቶ ይጠይቃል፣ ብዙ ነገር ይጠይቃል። ግን እነሱ እስቲ የረዱትን ሰው ይዘው ይምጡ። ለምሳሌ ተዘረፈ የሚሏት እኔ ረድቷል የተባለው ብዙ ሰው ሊኖር ይችላል። ግን እነሱ የረዱትን ሰው ያገዙትን ሰው ይዘው ወደፊት ለፊት ይምጡ። እከሌን ረድተናል፣ እከሌን አግዘናል ምናምን። እንደገና የተዘረፈውን ሳይሆን ያ ነው። አሁን ሊጠይቀኝ የሚችል ሰው ጥያቄ ይዞ ሲመጣ
እሱ ያደረገው መልካም ያገዘው ነገር እንጂ ትችት በየቦታው አለ። መተቸት፣ መሰደብ ምናምን እዝና ቢግ ዲል እንትን አይደለም። ግን የተረዳው ሰው ምናምን እና ብዙ ነገር ሲያደርጉ አውቃለሁ፣ ሲናገሩ ሰማለሁ። ሲናገሩና ሲያደርጉ ደግሞ ለምሳሌ አሁን የሆነ ሶሻል ሚዲያ ላይ ሌባ ፊት ለፊት አይመጣም። ሌባ የሆነ ሰው የዘረፈ ሰው የሰረቀ ሰው አይታል። የሆኑ ሰዎች ሰረቁ ተብሎ ከዛ በኋላ አታያቸውም አይደል? የሆነ ነገር አጭበርብረዋል ምናምን ተብሎ አታያቸውም አይደል? በዛው ጥፍት ነው የሚሉት። አይታቸው ታውቃለህ? የሆኑ ሰዎች ሰርቀዋል ምናምን ተብሎ የሉም። ከዛ በኋላ አታያቸውም። ምክንያቱም ስለሰረቁ ነው ማታያቸው። ለምን? እነዛ ሰዎች መጥተው ይጠይቋቸዋል፣ እንዴት እንደሰጧቸው፣ የት ጋር እንደሰጧቸው ማስረጃ አላቸው። ግን ያው ይሄኛው ስም ማጥፋት ዘመቻ ስለሆነ ብዙም እኔ እንትን አይለኝ። እንትና ራሷ እንትና ሚኪ ባለፈው ሚኪ ያንተ ጋር አብሮ ይሰራል። ሚኪ ታግዘው ነበር መሰለኝ። ፊታውራሪ የሆነ ቦታ ምንድነው የተጣላችሁት? የእርዳታው መሪ እኔ ነኝ በሚል ነው ብሎ ከሆኑ ልጆች ጋር አንተንም አስገብቶ ፍራውል የሆኑ ልጆች ሌላ አሉ ግዕዝ ምናምን የሚባሉ እና የሆኑ ልጆች እና የሆነ ቦታ ላይ እንደዛ ሲል ነበር። ገባ? የእርዳታው መሪ የምን እርዳታ? ይሄ በእርዳታው ጉዳይ ላይ እንደዚህ አጭበርብራል እሱም ሲባል ሲሰጥ እናንተ ከፌራውል ጋር የተጣላችሁት ተስቤት ነው እና አልተጣላንም እኮ እኔና ሚኪ መች ተጣላ? ኖ ልጆቹ ጋር አንተ የተጋጨው ከልጆቹ የትኞቹ ልጆች የሚሰሩ አንደኛው ማን ነው? ግዕዝ የሚባል ነው። ግዕዝ ነው ማን ነው? አላቃቸው እነሱ ቪዲዮ አይቶ ነው። ልክ ነው። እነሱን አላቃቸው ያየሁት ብዙ ባይዘው ወይ ትኩር ብያ ላይም ስም እና ፌራውል ነው እና ሚኪ አለ ምንድነው ፌራውል እናንተ ምናምን ሆናችሁ እኔ ነኝ መሪ በሚል ነው የምትጣሉት አለ። እናንተ እርዳታ ስትሰጡ የምታተርፉት ነገር አለ እንዴ ከኋላ? እኔ እኮ የራሴን ገንዘብ ነው የምሰጠው። እኔ ነኝ መሪ ቢያስብለው በራስ ገንዘብ እኔ ከማንም ጋር መሪ ብዬ አላውቅም። ፊት አውራሪ ነው እንደዚህ ያለው። አይ እኔ መሪ ብዬ አላውቅም። እኔ የራሴን ገንዘብ ነው የምሰጠው። ምን አገባሁት ሌላ ሰው መሪ የሚሆነው? በእኔ ገንዘብ መሪ የሚሆነው ማን ነው ሲጀምር? መሪ የሚሆን ማን ነው ከኔ ጋር? ከኋላ የሆነ ትርፍ አላቸው የሚል ህዝቡ አይምሮ ውስጥ እኮ ነው የሚቀረጸው። አሁን ምን ትርፍ? ለምሳሌ የምን ትርፍ? የራሴ ገንዘብ ከሆነ ቦታ በሰው ስም አሁን እዚህ ሀገር አሁን ዲያቆን የሚባል አለ። ዲያቆን ማለት እንትን ካቶሊክ ቤተክርስቲያን ምናምኖች አሉ አይደለ? እነሱ እርዳታ ይሰጣሉ፣ በዛ ያሰባስባሉ፣ ይሰጣሉ። ከዛ ሌላም ብዙ የእርዳታ ድርጅቶች አሉ ከሰዎች እነሱ እርዳታ ናቸው። እነሱ እርዳታ ድርጅት ናቸው። እኔ የራሴ ገንዘብ ነው፣ የራሴ የሰራሁት ገንዘብ ነው። ከአካውንቴ ነው የሚወጣው፣ ከኪሴ ነው የሚወጣው። አዎ አንተ በጣም ሚሊዮነር ነው ማለት ነው። ኦፍ ኮርስ አሜሪካ ላይ እንዴት ሰው በአንድ ጊዜ ያ ሊሆን ይችላል። ብቻ እኔ አያገባኝም። እንዴትም ማምጣው ከየትም ማምጩ ዱቄቱን ማምጩ ምናምን ፍጩ ነው ዋናው። ይመች ፌራውል ጃፒ ቲቲ ዓለም አቀፍ አሽቃባጭ እያሉ ይጽፉልኛል። እናንተስ ምን ትሉኛላችሁ? እውነት ነው። እሱም ሄደሽ ጌታሽን አምላክሽን ጠይቂ ቲቲ። አንቺኛ ሃይማኖተኛ ነኝ ትያለሽ፣ ሰክረሽ ትሳድቢናለሽ። ለምሳሌ ጃፒ አንተ አሁን አንተ የት ሀገር ነው የምትኖረው? አሜሪካ ነው? እኔ እዚህ ከጂጂ ኪያን ታውቃታለህ? ዘመድ ነች፣ የእሷ ጎረቤት ነኝ። ሁሌ ነው የምንደባደቡ። ለምሳሌ አሁን ስንት ሰው ረድተሃል? እርዳታ እኔ ራሴን ሁሉ መርዳት አልችልም። በእውነት ኖ ጃፒ ይረዳል በአቅሙ ጌታ። እኔ ራሴን ሁሉ መርዳት አልችልም። የማውቀው ነገር ስላለ ነው። ፊራው ሊቢያ ያሉ ልጆች የጌታ ሰው ነሽ፣ በጌታ ፍቅር ተይ እስኪ ተረጋጋ። አሁን ለምሳሌ እኔ ብዙ ሰው ሊናገር ይችላል። ለእኔ የሰጠኝ ሰው የለም። አሁን እሰማለሁ እንደዚህ ሰተነዋል ምናምን ሲሉ ማስረጃ የላቸውም። ለምሳሌ አንተ አሁን ለእኔ ገንዘብ ስትሰጠኝ ትራንዛክሽን አለ አይደል? ያለ የለም እንዴ? ለአንተ ስልክልህ ለምሳሌ እኔ ለአንተ ብር ላኩ ልበል፣ ወይ ላክልኝ ወይ ላኩልህ፣ ሁለታችን መሀል ትራንዛክሽን መኖር አለበት። ምንድነው ማውጣት እችላለሁ? ያ
እኮ አሁን ለምሳሌ አንተ ወይ $100 ላክልኝ ወይ እኔ ደግሞ $100 ላኩልህ። ከዛ የሆነ ቀን ለጃፒ $100 ልክ ያለው ብዬ ስል ምንድነው የማመጣው? እንደዚህ ያሳያሉ። ምን ሪሲት ሀበሻ በጥቁር ነው የሚላላከው። እባክህ እሱን ተው። ሀበሻ በጥቁር ወረበር ጥቁርም አድርገው ነጭም፣ ግን ጥቁር የሚባለው ምንድነው? የሆነ ገንዘብ እኮ ይሄዳል እኮ። ለምሳሌ አሁን ይኸውልህ፣ ለምሳሌ አሜሪካ ስንኖር ገንዘብ $2,000 በላይ በመላኪያ ስትልክ መላኪያዎች ጋር ሄደህ ስትልክ ባንክ ስቴትመንት ይወጣል። ባንክ ስቴትመንት ይዘህ ትቀርባለህ። ከባንክ ስለመውጣቱ ማለት ነው የባንክ ስቴትመንት ታቀርባለህ። ከዛ በኋላ ደረሰኝ አለ፣ ለዛ ሰውዬ ስለመላኩ ደረሰኝ አለ። ለምሳሌ አሜሪካ ውስጥ የምንላላክበት ወይ ካሻፕ ነው ወይ ዜል ነው ወይ ደግሞ ዋይር ትራንስፈር። ከዛ ከሶስቱ ውጭ የለም። ስለዚህ አንተ ለፍራኦል ብር ልክ ያለው ስትል ምን ያስፈልጋል ማለት ነው? እነዚህ ሰነዶች ያስፈልጋሉ ማለት ነው። አሁን ሰው አይጠይቅም። የት አለ ኢንተራፕት አደረኩ። አንዳንድ አፖች አሉ በአበሻ ያልተለመዱ ቬሞ ምናምን አሉ እነሱን እንትን አንላ። ግን እነሱም ይሁኑ ወላ ቬሞ ይሁኑ ወላ ምኖች ምን አላቸው? ሰነድ አላቸው። ስለዚህ የሆነ ሰው እንትናን እርዳልኝ ብዬ ሰጥቻለሁ ብሎ ሲል ምን ማቅረብ አለበት? ሰነድ ማቅረብ አለበት ማለት ነው። ከዛ ውጪ አንድ ነገር ልንገር፣ ይቅርታና ወንድሜ፣ እሱ ሳያስፈልግ የዚህ ሀገርም ሰው በእጅ ነው የሚቀባበለው። ግዴታ በባንክ አይደለም የምትቀባበለው፣ በእጅ ነው። ይሄ ትሰጠዋለህ፣ የሆነ ቦታ ያደርስልሃል። ይሄ ነገር ኦፕን ነው የትኛውም ሀገር ላይ እንደዛ፣ አሜሪካንም እንደዛ ነው ይደረጋል። ገባ? ነገር ከባድ ነው። ይኸውልህ ካሽ ማለት ነው። ልንገርህ ጃፒ፣ አሜሪካ ሀገር ካሽ ከሰው ተቀብለ ባንክ እንኳን ስታስገባ ሶርሱን ይጠይቀዋል። እንደምታስበው አይደለም አሜሪካ ካሽ። አሁን ለምሳሌ እኔ $5,000 $10,000 ይዤ ስመጣ ከየት ነው የመጣው ይላል። ገንዘብ ላኪዎች ጋር ምስታር ከየት ነው የመጣው? አየር ላይ የሚመጣ ገንዘብ በጣም ከባድ ነው አሜሪካ ውስጥ። ስለዚህ ከየት ነው የመጣ ትባላል። ዝም ብሎ አይደለም፣ ከባንክ ነው ገንዘቡ መውጣት። ባንክ እንኳን ስታስገባ ብሩ ከየት ነው ሶርሱ ከየት ነው ይለዋል። ዝም ብሎ የሚቀበል ባንክም የለም። ይሄ ይሄ ሶሻል ሚዲያ ላይ እንደሚወራው አይደለም። ይሄ ሀገር በገንዘብ ጉዳይ ላይ በጣም ሪስትሪክትድ ነው። ኢቭን ገንዘብ ከባንክ ሲወጣ የት ሄደ፣ ወደ ማን ሄደ? እኔ አሁን ብዙ ጊዜ እጠየቃለሁ፣ ወዴት ነው የምትልከው? ለማን ነው የምትልከው? ምንድን ናቸው ግንኙነታችሁ? ምንድን ነው? እኔ አሁን ዶኔት እያደረግኩ ነው፣ ከምሰራው ላይ ዶኔት እያደረግኩ ነው ብዬ ነው የምናገረው እንጂ ያስጠይቃል። ገንዘብ ዝም ብለህ አትስትም። ገንዘብ ዝም ብሎ በየቀኑ 2,000 3,000 4,000 አሁን 2,000 3,000 አንዳንድ ጊዜ 20,000 በአንድ ጊዜ ትራንዛክሽን አለ። እኔ ጋር አሁን እርዳታ 20,000 የተሰጣል፣ 10,000 የተሰጣል፣ 15,000 የተሰጣል፣ 30,000 የተሰጣል። ይቅርታ አድርግልኝና በየቀኑ እንደዚህ የምትሰጠው በየቀኑ አንተ ከዛ በላይ ትርፋለህ ማለት ነው? ከይቅርታ እግዚአብሔር ይመስገን። አዎ ኦኬ። በየቀኑ ይህንን የመስጠት አቅም አለህ ማለት ነው? አዎ። እሺ አሁን እንደዛ ከሆነ የሆነ ልጅ ትናንትና መቶ እግሬ ሊቆረጥ ነው አድኑኝ እያለ ነበር። ብራዘር እንዳትገቢ፣ ቲቲ ስልክ እየተደወለበት ነው፣ እንዳትገቢ። አሁን ከአንተ ጋር እንዳላወራ ብቻህን ታወራ አይደለም ማውራት አይደለም። እስኪመጣ እንጠብቀው። ቲቲ አንቺ እየረበሽ ነው። በቃ እኮ ሜክ ፖይንት። አሁን ስልክ ተደውሎለታል፣ ሲመለስ የአንተን ፖይንት ትናገራለህ። እኔ ምንድን ነው ያልከው? ኦኬ አይ እንደዛ ከሆነ አሁን ለምሳሌ ከዚህ በፊት ብጥብጥ ተነስቶ ነበረ እንትና ጋር ምናምን ማነች ተምር የምትባል ሴትዮ ጋር እኛ በፍቅር ጉዳይ ነው የተጣሉት የሚል ነው። እኔ እንደ ራሴ ታፈቅሯለች በሚለውን እኔ እሱን አክሴፕት አድርገዋል። ተቃቅፋችሁ ስትሳሳሙ ስላየው ማለት ነው። እሱ ነገር እኔን እንትን አይለኝም። ይቅርታ ደግሞ ፐርሰናል እንደዚህ ስለተናገርኩ ችግር የለውም። ጉዳይ የለም። እኔንም ሰድባኛለች አፈር ትብላና የእኔ ፖይንት አይደለም። ግን አሁን አንተ እንደዚህ የማድረግ አቅሙ ካለ ወንድሜ፣ ትላንት አሁን የሆነ ልጅ እግሬ ሊቆረጥ ነው እርዱኝ ብሎ እዚህ መጥቶ ነበር። ማንም አይረዳውም። እዚህ ጋር እርዳታ የሚሰራው በዘመድ በመተዋወቅ በምናምን ነው። እና የሆነ ልጅ መጥቶ ረዥም ሰዓት ሲለምን ነበረ። ታውቃለህ፣ የጎደለን አንድ የኢትዮጵያ 1 ሚሊዮን ከምናምን ነው። እግሩ አብጧል። በጣም የሚያሳዝን ልጅ ነው። እና እኔ አይቼው በጣም ነው እንበይ መጣው። ገባ በምንችለው አድርገዋል ልጆች ጃፒ እና አንድ ልጅ
ይኸውልህ አንድ ልጅ ኩላሊት ፌል ያደረገበት 2 ኩላሊቱ ፌል ያደረገ ኢንጂነሪንግ ግራጁዌት ያደረገ ኢንጂነሪንግ ግራጁዌት አድርጓል። ኩላሊቱ ፌል አድርጎ የጎደለው 1 ሚሊዮን ብር ነው እና 3 ቀን 4 ቀን በጣም ረዥም ሰዓት ቁጭ ብለው ሲሰበስቡ ነበር። እዛ እርዳታ ውስጥ ጂጂ ማለት ብዙ ሰዎች ነበሩ ቁጭ ብለዋል። እዛ ሼር ድንገት ነው ሼር ሲያደርጉ ገባውና ምን ያህል ነው የጎደላችሁ ምናምን ስለ 1 ሚሊዮን ነው አሉ። መኪና ውስጥ ካሽ ነበር ያስኩት እና እንደዚህ ካሹ እንደዚህ የተቀመጠ ነው። ይሄ ገንዘብ ይሙላ አይሙላ አላውቅም፣ አልቆጠርኩትም። ግን ሄጄ መላኪያ ቤት እንደዚሁ አብረን ላይቭ ላይ እንዳለ እናስገባ የደረሰው ይድረሰው ብዬ ሳስገባ ተቆጥሮ ሲገባ የኢትዮጵያ 1 ሚሊዮን 250 ሺህ ብር ሆነለት ማለት ነው። ልጁ ሄደ። ግን ከዛ በኋላ ከህንድ ሀገር ሄደው ምናምን ያው አረፈ አልዳነም ተባለ። ከዛ በኋላ አይ ቲንክ ቪዲዮም አለ እንትን እንደዚህ አይነት ነገር አሁን ለምሳሌ ሶሻል ሚዲያ ላይ 1 ሚሊዮን መስጠት 2 ሚሊዮን አንድ ሰው አንድ ግለሰብ መስጠት አልተለመደም ይመስለኛል። ትክክል አልተለመደም ይመስለኛል። ለዛ ነው ሰው ሪስፖንድ የሚያደርገው ሶሻል ሚዲያው ላይ ያሉ የተወሰኑ ፎሎወር ያላቸው ሰዎች። ለዛ ነው ፍራውል ምናምን አንድም እንደዚሁ ሊቢያ የሆኑ እናት በጣም ረዥም ሲለምኑ ቆይተው እኔ ጋር እንደዚህ እየተጫወተን ሰው አስገባቸው አለ። እሺ ብዬ አስገባቸው። የልጁን ፎቶ ይዘዋል፣ እያለቀሱ ነው ሴትዮዋ። ስንት ነው የጎደላቸው ስላቸው 400 ሺህ ብር አሉ። አሁን 400 ሺውን ብሰጦት ልጆ ይለቀቅሎታል? አዎ ሰጠዋቸው። ከዛ 400 ሺውን ሰጠዋቸው፣ ወሰዱ። በሌላ ጊዜ አገኘዋቸው። ልጁ ተለቀቀሎት? አዎ ተለቀቀ፣ እንግሊዝ ገባ አሉ። እሺ ያልኳቸው። አሁን እነዚህ ብዙ አሉ እንደዚህ አይነት እርዳታ እኔ የምሰጣቸው። ስለዚህ አሁን ሰው አንዳንዴ ስታተስ እኔ የመጣሁበት ቦታ ነው። ስታተስ የሚባል ነገር አለ አይደል? ውሎ ይወስነዋል። የሆኑ በኢትዮጵያ ውስጥ የሚታወቁ ባለሀብት ጋር ቁጭ ብዬ ቴሌቶን ነገር ላይ ብሰጥ ምናምን ሀብታሞች ናቸው ተብሎ ነው። ግን እዚህ ጋር ደግሞ እኔ መጥቼ ስሰጥ ለጉራ ነው ለታይታ ነው ለምናምን። ግን ብዙ ሰው ግን ተፈውሷል። ብዙ ሰው ግን ቤት ሰርቶለታል። ብዙ ሰው ሕክምና አግኝቷል። ብዙ ሰው ምግብ አግኝቷል። ብዙ ሰው ዊልቸር አግኝቷል። ብዙ ሰው ክራንች አግኝቷል። ያ ሰው ሰጥቶኝ አይደለም ወይ ደግሞ የሆነ እርዳታ እንትን ብሎኝ አይደለም። የራሴ የሰራውበት ገንዘብ ከራሴ አካውንት ነው የወጣው። እንደውም አንድ በእርዳታ ጉዳይ ክርክር የነበረ ጊዜ ፍራው ላይ ሰጠም ዝም ብሎ ነው አውቆ ነው ምናምን በሚለው ላይ እዚሁ ላይቭ ላይ ቁጭ ብዬ እንሰጠዋለን። በሆነች አፕ ታፕታፕ የምትባል ገንዘብ መላኪያ አፕ አለች እና በእሷ 100 ሺህ 200 ሺህ 400 ሺህ 300 ሺህ ዝም ብዬ የምሰጠዋለን እዚህ ጋር ቁጭ ብዬ ማለት ነው። እና አይሰጥም ምናምን ሲባል ለምሳሌ የ1 ወር ነው አልኩና ስቴትመንቱ ከአፑ ላይ አውርጄ ኢሜል አድርጌላቸው ኢሜል አረጉልኝ። ስቴትመንቱን ላኩልኝ። ስቴትመንቱ ሲልክልኝ ላኩላቸው ለነዚህ ለጠያቂዎቹ ስልክላቸው ይሄማ ውሸት ነው ሰርቶት ነው አሉ። ምክንያቱም 10 ሚሊዮን 700 ሺህ መጣ የ1 ወር ማለት ነው። ሰርቶት ነው አሉ። አየህ አሁን እነሱ ያን ገንዘብ ሰርቶት ነው ሊሉ የሚችሉበት ምንድን ነው? ያንን አፎርድ አድርጎ መስጠት ስለማይችሉ ነው። እነሱ ማድረግ የማይችሉትን ነገር አንተ አድርገህ ስታሳያቸው ምንድን ነው የሚያደርጉት? አታክ ነው የሚያደርጉት ያን። ስለዚህ ፈራውል ብራዘር አንተ የምትረዳው ሰውን በቃ ለህሊናህና ለእግዚአብሔር ስትል ነው። ያ ሌላ ነገር የለውም። ግን አንድ ነገር ልንገርህ፣ አንድ ልጅ የሆነ ልጅ አለ ከስንት ቀን እኛ ማሰባስበንለታል። እስቲ አንዴ ብትረዱት ልጁ እግር ይቆረጣል እንደዛ ተብሏል። አየኸው? እና ልክ እንደዚህ አይነት የእውነት የተቸገረ ሰው ሲመጣ ሰው የሚረዳው እነሱን እነማን መሰለ መርዳት ያለባቸው? ሰሞኑን የቤት ስራ የተውኩላቸው ሰዎች አሉ። እነሱ ቤት ገብቶ እነሱ ረድተውት እንዲያዩ ፈልጋለሁ። ማንንም እኔ ሌላ ሰው ጠይቄያቸዋለሁ። ግን እኛ እንደዚህ ሰውን ኢትዮጵያ ያለ ሰው አንረዳም። አንድ ጊዜ ላምባዲና የሚባል ልጅ ታውቃለህ? ላምባዲና የሚባል ልጅ ታውቃለህ? ጓደኛዬ ነው፣ እዚህ ነው የሚኖረው። ኦኬ እሺ፣ ቆይ ላምባዲና ራስታ የነበረ ልጅ እንደዚህ እንዳንተ እኔ ጋር ገዝት ገባ። ጠይቀው፣ እንደውም ረስቻለሁ። እሱ ገባና ፍራውል አለኝ። አቤት አልኩት።
ልክ እንዳንተ እንደዚሁ ነው የገባው። እኔ ነበርኩ አይ ቲንክ ቲቲም ነበርሽ መሰለኝ የዛን ቀን ዮኒ ነበር። እየተጫወትን እያለ ምንም ነገር ጠይቄ አላውቅም። ይሄን ሰው ይርዳል እየተሰደብኩ ነው የዛን እየተሰደብኩ እና እርዳታ አረዳም ብዬ በተውኩበት እቺ ይሄን ሰው ይርዳልኝ 500,000 ብር ብቻ ነው የምፈልገው አለኝ። ላምባዲና እኔ እየተሰደብኩ ነው ስድቡን ነው በቃ ፍራውን ይሄን ብቻ እርዳልኝ። እዛው ቁጭ ብዬ 500,000ውን አላኩለት ማለት ነው። እዚሁ እንደዚሁ ቁጭ ብዬ 500,000ውን ያ ሰው ይረዳው። ላምባዲና እንደውም ረስቼ ነበር። አሁን ነው ትዝ ያለኝ። ላምባዲና ራስታ የነበረው ልጅ በቃ ለዚህ ቀን ነበር እኔ ብዙ ነገር እጠይቃለሁ ብዬ ለሆነ ቀን እጠይቃለሁ አልኩኝ። ይሄ ሰውዬ እኔ ጋር እርዳታ ብሎ መጥቷል እርዳልኝ ብሎ እንትን አለ። ግን ስሰደብ እኔ ሁሉ ነገር ውርጅብኝ ሶርት አንድም ሰው ወጥቶ አይ ፍራውል እንደዚህ አድርጓል እናንተ ሌባ ነው የምትሉት ይሄው ተደርጎልኛል እንዲያወሩ አይደለም እንድንድሉ አይደለም ይሄ ተደርጎልኛል። እና ብዙ ልጆች ልጠራልህ ይችላል እዚሁ ሶሻል ሚዲያ ላይ ያሉ እነሱ ጋር የተረዳ ግን ሪተርኑ ስድብና እርግማን ስለሆነ አሁን ላይ ኦኬ ችግር የለውም። እኔ አሁን አንተ ያልከው ላምባዲናም የአንተ በሃይማኖት አንድ ናችሁ። እሱም ፕሮቴስታንት ነው። ሌሎቻችሁም እነ ቲቲም ሁላችሁ ፕሮቴስታንቶች ናችሁ። ሃይማኖታችሁ አንድ አይነት ነው። በክርስቶስ ወንድም የሆናችሁ ትባባላላችሁ። እኔ ያልኩ ግን እኔ ቲቲን አላውቅም። ቲቲ ሃይማኖት እሷም እንደዛው ነች ፕሮቴስታንት ነች፣ ሰብካለች አንዳንዴ። እኔ ያልኩ ፊራውል ምን መሰለ፣ እኔ ቀለል አድርጌ ነው ህይወትን የምኖረው እዚህ ምድር ላይ ጭንቀት ችግር ምናምን አስቸግርም አይደለም። አሁን እንደዚህ የምትአግዝ ከሆነ ሰዎችን የሆነ ልጅ እኔም ስላስጨነቁኝ ምናምን ነው ልጁ በጣም ያሳዝናል አይቼው እና እዚህ ጋር ካለ ልጁ ብናስገባው ዝም ብለህ አይተኸው ሌላ አንተ አይደለም እኮ የምትረዳው አንተ አይደለም። እኔ ቤት እንዲረዳ አልፈልግም። እኔ ቤት ራሴ ነኝ እንጂ የምረዳው ሰው ሰብስቦ እንዲሰጥ አልፈልግም። ለመሰለ እኔ ያንን ምልጃ ብር ሰበሰበ ነው የሚባለው። የሆነ ሰው አስገብቼ አሁን ሰዎች ቢረዱት ይሄው ሰብስቦ ብሩን በላበት ነው። ጊፍት እንኳን ቢሰጡት እኔ ራሴ ማድረግ የምችለው ነው እንጂ ሰዎች በእኔ በኩል አልፎ እንዲያደርጉ አልፍ ለመሰለ ነገ አሁን ይሄ ልጅ ገብቶ የሆነ ሰው እዚህ ጋር 1,000 ወይ 2,000 ምናምን ቢሰጡት 100,000 200,000 500,000 ምናምን ወይ 1 ሚሊዮን እዚህ ጋር ሞልቶለት ቢወጣ ልጁ መውሰዱን አይደለም የሚታየው። ልጁ መውሰዱን ሳይሆን የሚታየው ያ ሪከርድ ይደረግና ፍራኦል ይባላል ይሄው ብር ሰብስቧል። ብር ሰብስቦ በልቷል የልጁ ነው የሚባለው። አሁን አንድ ልጅ ልነግርህ ነው እኔ 180,000 ብር ሰጥቻት ኩላሊት ታማሚ ነኝ ብላ ታከመች የዛሬ 4 ዓመት ምናምን። እስከ ዛሬ ድረስ ትሰድበኛለች። እንደውም የሆነ ቦታ አስገርፎኝ ምናምን እንደዚህ አድርጎኝ ኦልሬዲ እሷን እየጠየቅኳት ነው በምጠይቀው ግን ሰብስቦልኛል። ሰብስቦ ብር በልቷል። የራሴን ገንዘብ ነው የሰጠዋል። የራሴ 180,000 ብር አንስቼ ሰጠዋል። በሽተኛ ነኝ ስትባል የሆነ ውሃ በፌስታል ነገር ይዛ ምናምን አይቼ ሰጠው የዛሬ 4 ዓመት። እስከ ዛሬ ግን ልጅቷ ትሳደባለች። ስለዚህ እኔ አሁን አስገብቼ ሰዎችን እርዱት ጊፍት ስጡት ምናምን አይደለም። ይሄንን የሚሰሩ ሌሎች ልጆች አሉ። ጊፍት ምናምን አይደለም። እኔ ራሴ ይኸውልህ ቤቴን ከፍቼ እኔ ራሴ አላውቅም ነበር። ቤቴን ከፍቼ መጡ እንደዚህ ምናምን ሲሉኝ እኔም በቃ እንደዚህ አልችልበትም። ግን የሚያግዛችሁ ካለ ያግዛችሁ አልኳቸው። እዛ ቁጭ ብሎ የተወሰነ ሰው አገዛቸው ገባ እና አልሞላለንም ሲሉኝ ምንም ችግር የለው። ያ ፌራውን እርዳታ ይሰጣል ከዛ ደግሞ ይሰደባል ይባል የለ እስቲ እኛም እንመስክር ልሂድ ብዬ በድፍረት የመጣሁት አንተ ጋር ለዛ ነው አንደኛ። ሁለተኛ ደግሞ ሲጀምር ቲቲን ነበር ተከትዬ የመጣሁት። ፎሎ ራሱ አሁን አረጋለሁ የመጣሁት ቲቲን አይቻት ነው። እሷን ተከትዬ ሃይማኖት ምናምን ትሰብከኛለች ገባ አንዳንዴ እና እንዳትናገር ይለኛል። ከተናገርኩ ደግሞ ያቆይ ቲቲ እሺ የእውነት አሁን እንደዚህ ባዛ አጋጣሚ ልንገር ብዬ እንጂ ግዴታ የለብህ። ማንም ሰው እዚህ ምድር ላይ ግዴታ የለበትም ገባ። ግን መተጋገዝ የምችሉ ከሆነ እኔ ልቤ ተመቷል። ልጁን አይቼው በጣም ያሳዝን ልጅ ነው። ሹፌር የነበረ ልጅ ነው። በመኪና አደጋ ነው እንደዛ የሆነው። ስናየው ሁላችን ለሚዲያ ራሱ ለማየት የሚከብድ ልጅ ነው። ብታየው ደስ ይለኛል። ሌሎቻችሁን ብታዩት ብታግዙ ብንተጋገዝ ደስ ይለናል። ሌላ እርዳታ የሚሰሩት እነ ሳሪ ቤት ሄጄ ጠይቄያታለሁ። ኢትዮጵያ የሚኖር ሰው አንረዳም ነው ያሉ። የተለያዩ ሰዎች ጠይቄላቸዋለሁ ለእነሱ ማለት ነው። እኔ ስለማልችልበት ነው
እንደዚህ ምናምን አልችልበትም። መጥቼ ተጫውቼ እኔ በረዳው ጃፒ አምሶ ሀፒ ሰው ለመርዳት በጣም ልቤ ክፍት ነው። ሰው ለመርዳት ልቤ ክፍት ነው። ግን የራሴ የሰራሁበትን እግዚአብሔር የባረከልኝን የለፋሁበትን ዘርፎ ነው ባላለው ከየት አምጥቶ ነው ሁሉ ገንዘብ አሁን 1 ሚሊዮን ብር ማለት ላይክ ትንሽ ነው። $6,000 ምናምን ነው። ዋን ሻት ነው የምትረዳው። ግን ስድቡ ነገ አይደለም የዛሬ ወር አይቆምም። የዛሬ ወር ስለዚህ አሁን አሳያቸዋ ታዲያ ከዛ ቀን ሰው እስቲ ማን ነው መጥቶ እንደዛ የሚለው $2,000 በቀደም የሆኑ እናት እኔ አላውቃቸውም። እንዲሁ ገስት ላይ ቁጭ ብዬ አብነት እየረዳ መጡ። ፍራውል ስባል ሰጠው 300,000 ኢትዮጵያ ብር። ሌላ ቤት ከፍተው ወደ 1,000 ሰው ተሰብስበው ያቺን ስንሰጠው ሙልጭ አድርጎ ሲሰድቡኝ አደሩ። $2,000 $3,000 እኮ ነው ብርቅ አድርጎ ነው እንደሚረዳው ስድብ አይነት ነው የጠጣሁት እኔ። ቤተሰብ ራሱ በቃ በእውነት ነው ይኸው በቀደም የሆኑ እናት አብነት እየሰበሰበ እንደዚሁ ገስት እየተጫወትኩ ነው መጥተው ፍራውል እንደዚህ የሆኑ ሰው ይታሟል በቃ ፕሊዝ አሉ። ስንት ነው የጎደላችሁ ስላቸው 300,000 ኢትዮጵያ ብር። እሺ ብዬ ላኩ። ስልክ ውሸታም ነው ለጉራ ነው እሱም ብሎ ረጂ ይሄ እኮ ትንሽ $1 ነው $3,000 ማለት ነው $2,000 የስድብ አይነት ነው። ለምን 1 ብር አይሆንም? 1 ብር ለምን አይሆንም? ለምን 10 ሳንቲም አይሆንም? ገባ አንተ 10 ሳንቲም ለምን አይሆንም? ካረክ ነው አለቀ። የሌላው የእናንተ የጓደኛሞች ግጭት የጓደኛሞች ለመጣጣል የምታረጉት ነገር ሌላ ጉዳይ ነው። ይሄ ግን እኔ ጓደኛ የለኝም ሶሻል ሚዲያ ላይ መቀኛቸው። እኔ አሁን በጣም የምቀርባቸው ጓደኛ ካርል እኔ ጓደኛ አይደለም እንደዚህ ሶሻል ሚዲያ ላይ ነው የማያውቀው። ጓደኝነት የለንም። በእርግጥ ግን እኔ የምቀርበውን ጓደኛ ብዬ ጓደኛ ማለት አሁን ዮኒ ሂዝ ላይክ ጓደኛ ነው ልል ይችላል። ቡካ አለች ጓደኛ ነው። ሙሌ አለ እንደዚህ በጣም የምቀርባቸው አግኝቻቸው የማውቃቸው። ከዛ ውጭ ግን እኔ አብሬ ሻይ የምጠጣው አብሬ ከዮኒ ጋር ተገናኝቼ ሻይ ጠጥቻለሁ፣ ምግብ በልቻለሁ ምናምን። ከቴዲ ጋር ተገናኝተን አናውቅም። እንዲሁ አሁን ስንቃረን ነው ሌባ ነው ውሸታም ነው አጭበርባሪ ነው ብሎ ይመጣል። ሌባ ከሆንኩ መጀመሪያ ነው እውነተኛ ሰው ከሆነ የዛን ጊዜ ነው ከሌባ ጋር ማውራት የለብኝም ብሎ ማቆም ያለብን። ይሄ ትክክለኛ ሀሳብ አይደለም። እኔ ኳሊቲነቱን ነው የሚያወርድበት። ምክንያቱም ሰው የሆነ ስትቃረን ያንን ሰውዬ ለመጣል ሌባ ነው ውሸታም ነው አጭበርባሪ ነው እያልክ አትመጣም። ሌባ ከሆነ መጀመሪያውኑ ከዛ ሰው ጋር ዩ ካን ስታፕ ላይክ መነጋገርም የለብንም ሌብነቱን ካወቅ። እኔ አሁን የሆነ ሰው ሌባ ከሆነ ውሸታም ከሆነ ከዛ ሰው ጋር አብሬ መታየት አልፈልግም፣ አብሬ መሆን አልፈልግም። ግን የሆነ ነገር በሁለት መሀል ቅራኔ ሲፈጠር ያንን ሰውዬ ለመጣልና ስሙን ለማበላሸት ሰው ደርድረ ሌባ ነው እንደዚህ ነው ምናምን ስትል አይመጣው። ግን ምንድነው እኔ አሁን እንደተረዳሁት ታውቃለህ፣ እዚህ ሚዲያ ላይ አሁንም እንደዚህ እንዳየሁት እኔ ሰው እንደዚህ መረዳዳት ምናምን ሙድ ውስጥ የለውም። አንዳንዴ አጋጣሚ ሲመጡ ኦኬ ብለን እዛው ተፍ ብለን እንሞላለን ሁላችንም ያለ ተገጫጭተን ገባ። ግን እንዲህ እርዳታ የሚሰሩ ሰዎችን ሄጄ ጠየቅኳቸው። እንደ ቤተሰብ ስንጠይቃቸው ለካ በዚህ በኮሚሽን ይሰራ አሁን እኔ አላውቅም። አሁን እንደ አዲስ ነገር ሆነብኝ ገባ። የታመመ የተቸገረ ሰው እኔን መጥተው ጠይቆኝ ነው አላውቃቸውም ልጆቹ። ኦኬ ብለን ወደዚህ መጥተህ በየቦታው ስጠይቅ አይ እዚህ ቦታ ያለ ሰው አንሰራም፣ እዚህ ቦታ ያለ ሰው አንሰራም። ሰውን ለመርዳት ያለበት ቦታ ለምንድን ነው ቦታው? ለምንድን ነው ምን ይወስነዋል ቦታው? እኔ ጠየቅኩኝ። አሁን ሳሪን በጣም መወዳት ልጅ ነች፣ እዚህ ትሰራለች እርዳታ። ሄጄ ጠየቅኳት። ይህንን እንደዚህ የሆኑ ሰዎች በጣም አሳዘነኝ። አይቼውን ያሳዘነኝ። ሄጄ ስጠይቃት ነው ኢትዮጵያ የሚኖር ሰው አልሰራም ማለት ኢትዮጵያ ነው። ታዲያ ሌላ የት ሆኖ አደጋ ይደርስበታል? ኢትዮጵያ እንደ ብዙ ሰው የሚረዳው እንደው ያንን ነው የምልህ። አሁን አንተንም መጥቼ ጠየቅኩ ነው እኔ ጨርሻለሁ፣ እርዳታ ጨርሻለሁ፣ አልሰራም አልክ። ይኸው በቃ ኦኬ ነው የምትለው ገባ። አትጋጭም ሰውን አልረዳም ካለ። ግን ይቺ ልጅቷ እዛ ታች ያለችው የጻፈችልህ ነው ብታስገባትና ብታስረዳ የእውነት ታዝናላችሁ ሁላችሁ። እኔ ጃፒ ይቅርታ አድርግልኝ ማለት እምቢ ብዬ አላውቅም። ፈርስት ታይም እምቢ የሚል ቃል ከአንደበቴ ሲወጣ ፈርስት ታይም አከብርሃለሁ ብትልም አልፈቅድም። አከብርሃለሁ ግን ሰው ደግሞ ልታዝኑበትም አይገባም። ይህ ከሚናገሩት የተነሳ ነው። ሌሎቹ ግን የራሳችሁ ወንድም እህቶቻችሁ ጋር ሄደው ስንጠይቅ የሰጡትን መልስ ባህር ዳር ሙዬ የምትባል እኔ ሳግዛት አሮጊቶች ናቸው ማለት የኦርቶዶክስ እምነት ተከታይ ናቸው። አሮጊቶች ናቸው። ቢያንስ ምግብ እንዲበሉ እንትን እላታለሁ።
ሰፖርት አደርጋለሁ። ሰዎችም እኔ ጋር ሳይወት አንዳንድ ሰዎችም ሰፖርት ያደርጓታል። ራሳቸው ፋኖ ታጣቂ ነው የሚረዳው አሉ። አሮጊት ናቸው እኮ መነሳት የማይችሉ ናቸው እኮ። እነሱን እንኳ ስረዳ ፋኖ ኃይል እየረዳ ነው ብለው ይሰድቡኝ ነበር። አሮጊት ናቸው እኮ ሞኖክሴ፣ የቤተ ክርስቲያን ሞኖክሴ እና ብዙ ነገር ነው ያሳለፍኩት በጣም። ስለዚህ አሁን እምቢ ለማለት ነው በቃ የተገደድኩት። ለዛ ነው ጃፒሽ ይቅርታ አድርግልኝ። በጣም ነው ደስ የሚለኝ እንደዚህ በማለት በማስረዳት ራሱ ደስ ይላል። እንዲገባችሁ ነው እዚህ ያላችሁት ራሱ ሊገባችሁ ይገባል። ሰው በመስጠቱ የሚሰደብ የሚንቋሸሽ ከሆነ ምን ያነካካዋል? በቃ አልሰጥም ይላል፣ አላግዝም። እኔም ደግሞ እርዳታ አሰባሳቢ አይደል አልችልበትም። ታውቃላችሁ፣ ተሳዳቢ ባለጌ ነው። በቃ የራሳችሁ ጉዳይ ነው ይላል ግማሽ ላይ ሲደርስ። ለምንድን ነው እኔ ስሜት እንደዛ አልችልም፣ አይረዱማ። እኔ አሁን ዋትስአፕን ባሳየ ሜሴጆች ባሳየ ምናምን ዋትስአፕ ላይ እዚህ ሜሴጅ ላይ ኢንስታግራም ላይ ባሳይ የእርዳታ ማዕት ነው ይመጣው እና እኔ አሁን ማንም አስገድዶኝ አይደለም። ለታይታ ነው የሚሰጠው፣ ለመታወቅ ብሎ ነው፣ ስሙን ለመገንባት ነው። እንግዲህ ሌላ በገንዘብ መላኪያ ሳይሆን ዝም ብሎ እዚህ ላይቭ ላይ እንኳን የሰጠሁት 10,700,000 ነው። ራሳቸው ካልኩሌት አድርገው ማለት ነው ሲሰሩ የነበረው። እሱ ለገጽታ ግንባታ ነው የሚሰጠው አሉ። ምንድን ነው የምገነባው ምናምን ብዬ እኔ ራሴ ግራ እስኪገባኝ ድረስ ማለት ነው። ስለዚህ እኔ የምተሳሰበው ከእግዚአብሔር ጋር ስለሆነ I have to stop። አሁን ደግሞ ዝም ብዬ እንደ ማንኛውም ሰው መጫወት እና ከዚህ ከእርዳታ እስቲ ዝም ብዬ ራሴ ልክታና እንትናን አንድ ጊዜ ማሂ አገልግል የምትለው ልጅ አስገባት ፕሊዝ። ይቅርብኝ። አንድ ሀሳቧን ትግለጽና እኔ ጋር ለመሰለ ምንም አይነት እኔ እንትን ነው ይቅርብኝ። ለምን እንትኑ ብዙ ነው፣ ጣጣው ብዙ ነው። ይቅርብኝ። እኔ ሰው አስገብቼ ነገ ደግሞ ሪከርድ ተደርጎ የወሱ ገብቼ ነበር እሱ ጋር እንደዚህ ብሎ ነበር። እምቢ ስልም ችግር ነው፣ እሺ ስልም ችግር ነው። እኔ እምቢ ማለቴም ችግር ነው፣ እሺ ማለቴም ችግር ስለሆነ እኔ አንተን ስለማከብር በቃ እንትናል ጨርስን እንጂ እርዳታ እንትናል ችግር የለውም። ቴንኪዩ ፌራው። ሰምታችኋል። እዚህ ጋር ያላችሁትም ሰዎች ስላሰለቻችሁኝ ከዚህ በኋላ ሰው አላግዝም እያለ ነው። እኔም እንደሚያግዝ አላቅም። ምክንያቱም ያግዛል ስትሉ እንዲያግዛቸው ጠይቄው ነበር። ኖ ባቆመበት ሰዓት ነው መሰለኝ የመጣሁት። ከዛ በፊት ያግዝ የዘረፍኩት ስለሆነ ከኢትዮጵያ የዘረፈው ምን ያመጣል መሰለ ጃፒ በረከት ያመጣል። አሁን ለምሳሌ እሱ ሁሉ ጊዜ ለእንደዚህ አይነት ነገር ልቡ ክፍት እየሆነ እያገዘ ሲል ሁሉም ሰዎች በጣም እናመሰግናለን ኦር ምናምን ሲል በረከት እየከፈተ ይሄዳል። ይኖርም ሳይ ኢትስ ላይክ ለሱም ብዙ በሮች ይከፈታሉ፣ ልቡ ይከፈታል ምናምን የሆነ ሰው ላይ ሲጣል ማለት ነው። ግን ሁሌ ይሄ የሚኮረኮም ከሆነ የሆነ ሰው ሲረዳ ኢትስ ጀስት ዳት። ለምሳሌ አሁን እኔ እዚህ ሰዎች ምናምን እዚህ ጋር አያረግ ይሰድቡኛል ምናምን፣ ግን እኔ ሳገኝ እስከ 250,000 150,000 ምናምን ምልክባቸው ኦርጋናይዜሽኖች አሉ። ነው ምንም አንዴ ታስታውሻለች የሆኑ ልጆች አጋጣሚ መጣው እየተዝናናን እና አንቺም እያለሽ በኔ እንደውም ቲቲ ዜልሽን ነው ምናምን ሰተሽ እንደዚህ ማድረግ ቀላል ነገር ነው። እኔ አልችልበትም። አሁንም ግልጽ ነው የምናገረው፣ ለሰው መሰብሰብ አልችልበትም። እኔ እንዲህ ምናምን ያሉ ይሰድቡኛል። ኦፍ ኮርስ እናት ላይ እንደሃለኝ፣ ግን ለወንድም ካዲድ ፋውንዴሽንን ብጠይቀው እዛ ውስጥ ላሉት በጠቅላላ ብርድ ልብስ ምናምን ገዝቻለሁ ለሙስሊም ማስፈጠሪያ ጊዜ ምናምን። በተለያየ ጊዜ ልቤ ህፃናቶቹ ላይ ስላለ ይሄን አረኩ ብዬ ለማውራት ሳይሆን አለ አይደል በቃ ልቤ እነዛ ልጆች ጋር ስላለ ሁሌ የሆነ ነገር ባደርግ ዋሬቨር 100 ብር ቢሆን ብዬ አስባለሁ። ገባ ያቃ ሰው የሚያከብረሽ ምን መሰለሽ መርዳት ሳይሆን ማስረዳት ነው የሚያከብርሽ። ይኸውልሽ መርዳት ሳይሆን እንዲረዱ የሆኑ ሰዎች ይዘሽ እርዷቸው እስቲ ማለት ያስከብራል። ሰው በጣም ጎንበስ ቀና ብሎ ወይ እንደዚህ አይነት ሰው መልካም የለም እየረዳው ሳይሆን እንዲረዳ ያደረገው ነው የሚያሸልመው፣ ያሸልማል እሱ እንደውም በጣም እና እሱ ጥሩ ነው። ይሄ የሚረዳውን ሰውዬ አታክ ማድረግና እንዲረዳ እሱ ጋር ያመጡትን አሁን እንደዚህ አይነቱ ነው የሚያሸልመው። እና ይሄ እኔ አሁን ሁለቱም ጋር አንተ ብዬ ራሴ አሁን እንዲሁ ቺል ማድረግ ነው የፈለኩት እና እንደዛ ስለሆነ ቺል አድርግ ብራዘር፣ ይመችህ ያራዳል። በጣም ቴንኪው ስለነበረን ቆይታ እናመሰግናለን። ተባረክ፣ እግዚአብሔር ይባርክ። ምንወድ ቤትን ከፍተህ ቀጥቅጠን እና እንትን ስለ ሃይማኖት አነሳ። እኔ አምና ሪሊጂየስ ፐርሰን
ግን እንደ ላይክ የእግዚአብሔር ቃል መወያየት ስለ እግዚአብሔር ማውራት ምናምን ከሰዎች ጋር ወዳለሁ። ያግዛል። ከሃይማኖት ወጣ ያለ ነገር ላይክ መተናነጽ ስለሆነ ኤሊ ደስ ይለኛል። በእናትሽ ወይ እቴ እሱን ደስ ይላል። ባላገሩ አይደለም በጣም በቃ ፖዚቲቭ ነገር ነው የሚጽፍልኝና እዚህ ጋር አይቼዋለሁ። ፖዚቲቭ ነገር ነው የሚጽፍልኝ። ሰላም ልበለው። የካቻ ልጅ ወንድም እንዴት ነህ ካቻው? ይሄ ልንገርህ፣ የካቻ ወንድም ላይቭ ላይ አይገባም፣ ግን ቆንጆ ቆንጆ ነገሮች ፖስት ያደርጋል። እይታው አሪፍ ነው። አይ እንትን ይለኛል የሚጽፍልኝ ኮሜንቶች ምናምን ፖዚቲቭ ነው። በጣም ታዋቂ ቲክታከር በፌክ ስም ያለ ነው። ምክንያቱም ከኮሜንቶቹ ከፖስቶቹ ምናምን የማውቃቸው ሰዎች አሉ። ላይክ አይ ዶንት ዋና ሜንሽን ፒፕል መገመት አልፈልግም፣ ግን አሉ ታዋቂ ሰዎች በሌላ አካውንት ለምሳሌ እንደዚህ እንትን የሚሉ ከፖስታቸው ትረዳለህ። በጣም ፖዚቲቭ ነገር ነው ፖስት የሚያደርገው የካቻ ወንድም። ተላዮችም አሉ በዛው ልክ። እና እንዴት ነሽ ታዲያ? በቀደም ስትከራከሪ ሰማውና በስልኩ ገረመኝ። እኔ እንትን ነው የምለው ላይክ ኢቭን ባለፈውን እዮዳቤ እንትን ያለን ጊዜ እያወራን ነበረ። የዛኔ እዮዳብ ጋር ሆኜ ኔጌቲቭ ነገር እያረኩ ምናምን የመሰለት ነገር አለ። እኔ እዮዳብ ጋር በመጽሐፍ ቅዱስ ዙሪያ በደንብ ነው የምንግባባው። በጣም ነው የሚያስተምረኝ ነው። ፖለቲካ ላይ ሲሆንም አያስገባኝም ኢቨን ሰምታይምስ እንደ ክርስቲያን አሁን ለምሳሌ ዲኖሚኔሽናችንን አናውቀውም። ዝም ብለን በስመ ጴንጤ ስለሆነ ኢትዮጵያ ውስጥ እንትን የምንለው አናውቀውም። የት ጋር ነው የኛ ፌዝ ያለው? ያንን ዲፕ ራሱ አንደርስታንዲንግ የሰጠኝ እዮዳብ ነው። የሚገርመን እና አላልኩም እኔ ስለማቅ ነው የካቻ ወንድም ነኝ የሚለው ፖስት አሪፍ ሰው ነው፣ ግን የሆነ ታዋቂ ሰው ይመስለኛል። ቲክታከር ይመስለኛል። ሳራ እንትና ነው እንዴ? ሳራ እና ላይክ ብዙ ጊዜ እንደውም አሁን እንደዚህ ስለ እግዚአብሔር ቃል ስታወራ ምናምን ምክንያቱም እንጠፋለን ከፋውንዴሽናችን ከመሰሪያችን እንጠፋለን በተለያየ ምክንያት። ወጣትነቱ ፕላስ አለ፣ የጓደኛ ነገር አለ፣ የራሳችን የስጋ ድክመት አለ ምናምንና ከመንፈሳዊ ህይወታችን እየተላቀቅን እንሄዳለን። ያን ነገር ደግሞ አሁን ቲክታክ ላይ ሞር ደግሞ እንትን እያለ ነው የሚሄደው። ሳታስበው ልክ ውስጥ ትጋባለህ። ብዙ ክርስቲያኖች የታዘብኩት ነገር ማለት ነው ልጁን አረዳም ብዬ እንዲህ ስል በጣም ብዙ ሰው ተደሰተ። መሆን የነበረበት እንደዛ መሆን የነበረበት የተቸገረ ሰው እንዲረዳ ነበር። ግን አይ ዶንት ኖ ለምን እንደዚህ ክፉ እንደምንወልባቸው። አንዳንዶቹ ከጥሩ ነገር ነው፣ ምክንያቱም ከልባቸው የተረዱት ነገር አለ። በቃ ይሄ ልጅ ለምን የራሱን እንትን አይልም የሚሉ ሰዎች አሉ። በሌላ በኩል ደግሞ ሁሉ ጊዜ ብቻ there is positive እና ኔጌቲቭ ኢነርጂ ሰዎች ላይ አይደለም። ምክንያቱም በሰይጣን ሊድ የሚደረጉ ሰዎች አሉ፣ በእግዚአብሔር ሊድ የሚደረጉ ሰዎች አሉ። እሺ አይሰማም እንደ ድምጽ አይሰማም እንደ ይሰማል። አይ ዶንት ኖ ለነሱ አይሰማም፣ ለኔ ይሰማኛል። ምናልባት ከታች ላሉት አይ ዶንት ኖ። አሁን ጥሩ ነው። እሺ ሰላም። ምን ነው ተበሳጨሽ? ይሰማል። አትበሳጭ፣ ይሰማል። ኦኬ እና ሁሉም ሰው ይወደናል ብሎ ማሰብ ከባድ ነው። ሁሉ ጊዜ እንግዲህ የኛ ጌታ ማለት የተተፋበት፣ የተሰደበ፣ ብዙ ነገር የተደረገ ነው እና አትሊስት ባንችል እንኳን በጣም ብዙ ድክመት እንኳን ቢኖርብን ሁሉ ጊዜ ሴንተራችን ክራይስት መሆን አለበት። በቃ ይሄንን መቻል እችላለሁ። አንዳንዴ በጣም ነው የምሰደበው። ላይክ አሁን የሆነ ፍሬንድክ ነው
ኢማጂን በጣም ህርት አድርጎኝ ነበረ እና I used to pray የእውነት ነው የምነግርህ ላይክ ጽፌለታለሁ የእውነቴን ነው የምነግርህ ምክንያቱም መጥላት አልፈልግም ከጥላቻ የሚመጣው ህመም ብቻ ነው ግን አንድ ቀን ይሰይድ ላይክ ቲቲ ሪያሊቲ ሾው እኔ ነኝ እንደውም ሰባት አም ሶሪ ሲል ይቅርታ ወዲያው ገዛኝ ምክንያቱም ከዛ በላይ ምን አለ you ሲጠመቅ ሄጃለሁ እዚህ ምናምን በደስታ በቃ እንደውም ወርሺፕ አድርጌ ከረጅም ጊዜ በኋላ ያበሻ ቸርች በእንደዚህ አይነት እንትን ያመለኩትና ምክንያት ሆኖኝ እዛ እንደውም ማምልክ ያለው ምናምን things like that እዚህ ምንም ሳያቁኝ ምንም እንትሳይሉ ስለኔ መናገር የሚፈልጉ ሰዎች አሉ ምክንያቱም እኔ ውስጥ ያለውን ባድ ኢነርጂ ማውጣት የሚፈልጉ ሰዎች አሉ ሁላችንም እንዴት እንዳደግን እናውቀዋለን የክፍለ ሀገር ልጅ ስትሆን we know both side ማለት ነው እና it's just I can ግን I don't want ኃይል የእግዚአብሔር ነው ብዬ ነው የማስበው ሆልድ ካረኩኝ በረከቴ ይመጣል የኔ መልስ ብቻ ነው ወሳኙና አንድ ጊዜ እንደውም ላስት መንዝ አካባቢ ላይ I gave up በቃ በጣም ሳላስበው I gave up እና እንደዚህ አይነት ኢሞሽናል እንትኖች አሉ ከመንፈስ ቅዱስ ስትወጣ ነው በተቻለኝ አቅም የምፈልገው ራሴን ወደ እግዚአብሔር ማስጠጋት የእግዚአብሔር ሴት መሆን ምናምን እኔ የምፈልገው የሆንኩት ያለውት አይደለም አትሊስት ጥሩ ምሳሌ ለመሆን ምናምን ማለት ነው አይ በጣም ጥሩ እንለያይ በቃ እንግዲህ አሁን ለዛሬ ለወጣ ስላንቺ አይቼ ነው እንትን ያልኩት ሃፒ ቴንክስ ጊቪንግ ፊራ በጣም ደስ ብሎኛል ስላወቅኩ ኪመች ወንድሜ ዩቲዩብ ተባረኪልኝ እግዚአብሔር ዘመንሽን ይባርከው አሜን ተባረኪልኝ ሌሎቻችሁ እዚህ ጋር ሙሌን አይቼው ነበረ ሃይ ሙሌ ቡካማ አለች አይደል ቡካ ምናምን አትሄድም ቡካማ የልብ ፍዋኖፊ ሙሌ በጣም መወዳቸው ሰዎች አሉ ሳራ ትግባ ብሎኝ ነበር ሳራ እሷ ነች እንዴት አለ እንትን አላለችም አልገባችም ያ ነው ብለ ስለዚህ ሰላም ተበሳጨችብኝ ላንተ ብዬ ነው ብላ ሰላም አትናደጂ ሶሪ አትናደጂ ሃፒ ታንክስ ጊቪንግ ቴንክ ዩ በጣም ነው የማመሰግነው ካቻው ኤኙን ገሾ ኦኬ አማ በውፈንጀራ ጋፋ ሰንበተ ጉዳው ለገራ ቅዳሜ ከዚህ በኋላ ቅዳሜ ነው የምንገናኘው በሰፊው ቅዳሜ ያመቱ ቅዳሜ ነው እኔም ዝንጥ ብዬ ነው መጣው እናንተም ዝንጥ ብላችሁ ነው በደንብ እንጫወታለን እኔም ዝንጥ ብዬ ነው መጣው እናንተም ዘንጣችሁ ነው በደንብ ከስንት በሬ ፈታአዳው ፈታ ምናምን ያበሻ ልብሳችሁ ምናምን ልብሳችሁ እግዚአብሔር የተመሰገነ ይሁን በእውነት ልመርቃችሁ እንግዲህ እግዚአብሔር ዘመናችሁን ይባርክ ቤታችሁን ይባርክ ልጆቻችሁን ይባርክ የዘመኑ ሲስተም ምድሪቱ ላይ እየሰራ ያለው ክፋት ልጆቻችሁን አይወረስባችሁ ዘመናችሁን እግዚአብሔር ይባርክላችሁ ከክፉ ነገር ይጠብቃችሁ የተዘጉ ነገር ይከፈትላችሁ ግራ የተጋባችሁበት ነገር መልስ ያገኝ የጸለያችሁበት ነገር እግዚአብሔር ከሰማይ ሆኖ መልስ ይስጣችሁ ተባርካችሁ ለበረከት ሁኑ የበረከት ሰዎች ሁኑ ሰዎች የሚያርፉባችሁ ሰዎች ሁኑ ወጣትነታችሁን እግዚአብሔር ይጠብቅ ትዳራችሁ ይጠብቅ እግዚአብሔር ዘመናችሁን እጮኝነት ጊዜያችሁን መውጣታችሁን ይጠብቅ የሥራችሁ ቦታ ላይ ሞገስን ይስጣችሁ ዘመናችሁን ይባርከው ዘመናችሁ ይለምልም ሕይወታችሁ ይለምልም ቀናችሁ ያማረ ይሁን ክፉ አይንካችሁ ፍሬ የምታፈሩ ያድርጋችሁ በምድር የምትበዙ ያድርጋችሁ እግዚአብሔር ዘመናችሁን ብርክርክ ያርገው ጸጋ ይብዛላችሁ ሰማይ ከፈተላችሁ ከሳሻችሁ ይውደቅ መፍትሄ ያጣችሁበት ነገር መፍትሄ ያገኘላችሁ እርምጃችሁ የተባረከ ይሁን እጆቻችሁ ስራ ይባረኩ አንደበታችሁ ይባረክ ልባችሁ ይባረክ የታመመ ነገር ይፈወስ
ግራ የተጋባችሁባችሁ የተጨነቃችሁበት ነገር ሁሉ እግዚአብሔር ከሰማይ መልስ ይስጥባችሁ። እግዚአብሔር ሰው ይስጣችሁ፣ ሰው ይስጣችሁ፣ ሰው ያጣችሁ ሰው ይስጣችሁ። እግዚአብሔር ፋይናንሻል ነገራችሁን ይባርክ። የተጨነቃችሁበት ነገር እግዚአብሔር መልስ ይስጣችሁ። ፈውስ ይምጣላችሁ፣ በረከት ይምጣላችሁ፣ ትዳር ይስጣችሁ። ጓደኝነታችሁ፣ እጮኝነት ጊዜያችሁ ያማረ ይሁን፣ የለመለመ ይሁን። የምትደማመጡበት፣ የምትበራረኩበት፣ የምትደጋግፉበት ዘመን ያደርግላችሁ። እግዚአብሔር ይባርካችሁ። አእምሯችሁ የተባረከ ይሁን፣ አንደበታችሁ የተባረከ ይሁን፣ ንግግራችሁ የተባረከ ይሁን። ሰዎች ሲያዩአችሁ የሚያርፉባችሁ፣ ሰዎች ሲያዩአችሁ ሰላም የሚሰማቸው፣ ሰዎች ሲያዩአችሁ በእናንተ ንግግር የሚፈወሱባችሁ እግዚአብሔር ያደርጋችሁ። ትልቁ እግዚአብሔር፣ አዳኙ እግዚአብሔር፣ ፈዋሹ እግዚአብሔር በጌታ በኢየሱስ ክርስቶስ እርምጃችሁን ሁሉ ነገራችሁን ሁሉ ጠቅልሎ የያዘው፣ ዘመናችሁ ተጠቅልሎ የያዝ። ልጆቻችሁን እግዚአብሔር ከክፋት ይጠብቅ። ልጆቻችሁ ይደጉላችሁ። የልጆቻችሁ ወግ ማድረግ የምታደርጉ ያደርጓችሁ። የልጆቻችሁን ፍሬ የምታዩ ያደርጋችሁ። እግዚአብሔር ብድራት ይክፈላችሁ። እግዚአብሔር ብድራታችሁን ይክፈል። ከክፉ ነገር ሁሉ ይጠብቃችሁ። ተባርካችሁ ለበረከቱ ነው። ዘመናችሁ ያማረ ይሁን። ጊዜያችሁ ያማረ ይሁን። ቀናችሁ ያማረ ይሁን። ምሽታችሁ ያማረ ይሁን። ማለዳችሁ ያማረ ይሁን። እርምጃችሁ ያማረ ይሁን። ስትወጡ ደስ ብሏችሁ ዋሉ። የደስታ ዘይት በእናንተ ላይ ይፍሰስ። ፈውስ በእናንተ ላይ ይፍሰስ። በረከት፣ የበረከት ምንጭ በእናንተ ላይ ይፍሰስ። የእግዚአብሔር ሰላም በእናንተ ላይ ይፍሰስ። ከሰማይ የሆነ በረከት ያገኛችሁ። እግዚአብሔር የሰው እጅ አያሳያችሁ፣ የሰው ፊት አያሳያችሁ። የእሱን እጅ የምታዩ፣ የእሱን ፊት የምታዩ ያደርጋችሁ። ተንበርክካችሁ ያለ መልስ አትነሱ። ተንበርክካችሁ እግዚአብሔር ተናግሯችሁ የምትነሱ፣ ይዛችሁ የምትነሱ ያደርጋችሁ። እግዚአብሔር ዘመናችሁን ይባርክ። ማኅፀኖቻችሁ ይባረኩ። ዘራችሁ ይባረክ። እርግዝናችሁ ይባረክ። መኝታችሁ የተቀደሰ ይሁን። ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ። ከኃጢአት ይጠብቃችሁ። ከበደል ይጠብቃችሁ። ከአጋንንት እስራት ይጠብቃችሁ። ከመርገም ይጠብቃችሁ። ከድግምት ይጠብቃችሁ። በእናንተ ስም የተሰራ ድግምት ሁሉ የፈረሰ ይሁን። በስማችሁ የተሰራ፣ በትዳራችሁ ላይ የተሰራ፣ በትምህርታችሁ ላይ የተሰራ፣ በበረከታችሁ ላይ የተሰራ እርግማን፣ ድግምት በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። እርግማን የፈረሰ ይሁን። አንደበታችሁ ይቀደስ። ስድብ ለአውሬው ተሰጠው ተብሎ ስለተጻፈ ለአውሬው የተሰጠው ማንነት በእናንተ ላይ ይስራ። የእግዚአብሔር በረከት በእናንተ ላይ ይስራ። የእግዚአብሔር አብሮነት በእናንተ ላይ ይስራ። ተባረኩ። መልካም ምሽት ይሁንላችሁ። በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። ተባርካችሁ ለበረከት ሁኑ። ይሄ የወጣው ቃል ያገኛችሁ፣ ያረስረሳችሁ። አሜን ላለ ሁሉ ይሁንለት። አሜን። እኔንም እግዚአብሔር ይባርከኝ፣ ምሽቴን ይባርከው፣ ነገሬን ይባርክ፣ የልቤን መሻት ይስጠኝ። በጌታ በኢየሱስ ክርስቶስ ስም በሚሄድበት ሁሉ ያንተ ጥበቃ ይብዛልኝ። ከሰዎች ፍቅር ስጠኝ፣ ከክፉ ነገር ጠብቀኝ። እግዚአብሔር ከአጋንንት፣ ከድግምት፣ ከሟርተኛ ሁሉ ጠብቀኝ። ያንተ መንፈስ ያዘኝ። በእሳት ቅጥር ሸፍነኝ። በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ባርከኝ። ከዚህ በላይ ባርከኝ። ለብዙዎች ተባረኬ ለበረከት እንደሆን አብርሃምን በባረከው በረከት ባርከኝ። ይስሐቅን በባረከው በረከት ባርከኝ። ያዕቆብን በባረከው በረከት ባርከኝ። እግዚአብሔር ሰጪ አድርገኝ። ለሰዎች የምተርፍ አድርገኝ። የብዙዎች አባት አድርገኝ። በኢየሱስ ስም አንደበቴን ባርከው፣ አእምሮዬን ባርክ፣ ልቤን ባርክ፣ እርምጃዬን ባርክ። የበረከት ቃል በራሳችሁ ላይ ተናገሩ። በኢየሱስ ስም አሜን። ወዳችኋለሁ። ዘራችሁ ይባረክ፣ ምሽታችሁ ይባረክ። ቅዳሜ እንገናኝ። ደህና ደሩልኝ።